ጂያኒ ኢንፋንቲኖ ለፕሬዚዳንት ትራምፕ ያላቸው ቅርበት ብዙዎች በጥርጣሬ ነው የሚያዩት። ጤናማ አይደለም፣ አሸርጋጅነት ነው፣ ደጅ ጠኝነት። የበለጠ ዶናልድ ትራምፕን ፕሮሞት የሚያደርጉ ነገሮችን ሲሰሩ ይታያሉ። ፊፋም ለነገሩ ዋናውን ቢሮን የተከራየው ትራምፕ ታወር ላይ ነው፣ የዶናልድ ትራምፕ ንብረት በሆነው ህንፃ ላይ ነው። ዋይት ሃውስ ኦቫል ኦፊስ የፕሬዝደንቱ ጽህፈት ቤት ማለት ነው እንደ ልብ እንዲገቡ እንዲወጡ ፍቃድ ያላቸው ናቸው እና በተለያዩ አጋጣሚዎች ላይ ትራምፕን ሲያሞግሱ ነው የሚታዩት። መሞገስ በሌለባቸው ነገር ሁሉ ሲያሞግሷቸው ነው። ፊፋ የሰላም ሽልማት የሚባል ነገር ሸልሞ አያውቅም። ይሄ የሆነው ይሄ ውርደት ነው በእውነት በጂያኒ ኢንፋንቲኖ ዘመን ነው ይሄ የሆነው። ዶናልድ ትራምፕ የዓለማችን ትልቁን ጦርነት እያከናወነ ያለው ማን ነው? ይኸው ኢራን እንዳትነሳ ፖለቲካ አይመለከተንም፣ ግን ሰውየው የጦርነት ጠማቂ ናቸው። ፊፋ ሰላማዊ እግር ኳስን የሚመራው ተቋም የሰላም ሽልማት ብሎ እንደ ባሎን ዶር ለሰውየው ሸለመ። ምን ማለት ነው? የእግር ኳሱ ዓለም አልገባውም። ለፉትቦል ምንድን ያበረከቱት እኚህ ሰው? ያውቁታል የእግር ኳስን ቀድሞ ነገር? እዛው ፖለቲካቸውን ያጠንጥኑ። እስቲ ያስቡት ውድ አድማጮች። ቆይ ምንም ስሜታዊነት የለውም ይሄ። የኢራንን ብሔራዊ ቡድን ባይካፈል ይሻላል ብለው እኮ ተናገሩ። ባይመጣብን ይሻላል እዚህ ምድር ላይ። ሰውየው ለነገሩ የሆነ ነገርማ ይጎላቸዋል። ፉትቦልን ተዉና፣ ግን እንደው አንዳንዴ ከትልቅ ሀገር ፕሬዚደንት የማትጠብቋቸው ነገሮችን ሲናገሩ ትሰማላችሁ። ግን አሁን የምናወራው ዊ ዶንት ኬር አባውት ፖለቲክስ፣ ስለ ፉትቦል ነው አይደል? ዓለም ዋንጫ ላይ ኢራን በችሎታዋ አለፈች፣ በብቃቷን ያለፈችው። እንደ አጋጣሚ ሶስቱ የምድብ ጨዋታዎች የሚከናወኑት በአሜሪካ ምድር። ከዚያ ይሄ ከእስራኤል ጋር ሆነው የጀመሩት ጦርነት ከኢራን ጋር ተነሳ። በኢራን እና በአሜሪካ መካከል ከባድ የጠላትነት ቁርሾ ተፈጠረ። ከዛ የኢራናውያንን ሁሉ ቪዛ እንደምትከለክል አሜሪካን በይፋ አወጀች። የሁሉም ጥያቄ የነበረው ኦኬ ዓለም ዋንጫ ሲሆን ታዲያ የኢራን ቡድን እንዴት ሊገባ ነው ታዲያ? እንደዚህማ ከሆነ አንዳንዴ ኤክሰፕሽን አለ ለስፖርተኞች ለአትሌትስ ምናምን የሚሉት ነገር አለ። አሜሪካኖች ግን አያደርጉትም። ለምሳሌ ሴኔጋል ቅርጫት ኳስ ቡድን የሴቶች ቡድን ባለፈው ዓመት በሙሉ ተከልክለዋል ቪዛ። እና የኢራን ብሔራዊ ቡድን እንግዲህ በፖለቲካው እጁ የለበት። ውድ አድማጮች፣ ተጫዋችና አሰልጣኞች ቪዛቸውን በመከራን ያገኙት። የኢራን እግር ኳስ ፌዴሬሽን ፕሬዚደንት እንደተናገሩት ከአንድ ጨዋታ ሊያከናውኑ የወዳጅነት ጨዋታ ቅድመ ውድድር ፕሮግራም ነበራቸው። ከዛ ጨዋታ አንድ ቀን በፊት በዋዜማው ነው ቪዛው የተመታላቸው። ኦኬ ለተጫዋቾች ሁሉ ቪዛ ተመታ፣ አሰልጣኙ ዋና ዋናዎቹ ቪዛ ተመቶላቸዋል። ስለዚህ ወደ አሜሪካ ምድር ይገባሉ። ፊፋ ነው አሁን እዚህ ጋር ጣልቃ ገብቻለሁ የሚለው እንጂ አሜሪካኖች አንገራግረው ነበር። ይሄ እንዳለ ሆኖ የኢራን ባክሩም ስታፍ ደግሞ ተከለከለ። አንዳንድ የኢራን ብሔራዊ ቡድን ስታፍ አባላት፣ የቡድኑ ዴሊጌሽን አባላት ተከለከሉ ቪዛ። እንዴ ይሄ ታይቶ አይታወቅም። አለበለዚያ ለምን ታዘጋጃለህ? ለማዘጋጀት የሚያስችል ብቃት የለህም ማለት ነው እንደዚህ አይነት ፖሊሲ ካለ። እና ዋናው አሰልጣኝ የኢራን አሚር ጋሊዮኒ እንደተናገሩት ከሆነ አንዳንድ ስታፍ አባላት፣ አንዳንድ የሚዲያ ስታፍ አባላት፣ አንዳንድ የቅርብ ረዳቶቻቸው እና ኤግዜኪዩቲቭ ዳይሬክተሩ የቡድኑ ቪዛ ተከልክለዋል። የተሟላ አይደለም ማለት ነው ልዑካን ቡድኑ። እና ትራምፕ ታዲያ ያኔ እኮ ብለዋል ባይመጡ ይሻላል። ለራሳቸውም ደህንነት፣ ልብ በሉ፣ ለራሳቸውም ደህንነት ሲባል እንዴ አሜሪካን ውስጥ ኢራናውያን ጥቃት ይደርስባቸዋል ከሆነ ስጋቱ አሜሪካን አስተናጋጅ እንደመሆኗ የቡድኑን አባላት ካምፑን የመጠበቅ ቡድኑ ወዲያ ወዲህ ሲል
ከስቴዲየም ትሬኒንግ ማዕከል፣ ከትሬኒንግ ማዕከል ስቴዲየም፣ ከትሬኒንግ ማዕከል ሆቴል፣ ከሆቴል ትሬኒንግ ማዕከል ወዲያ ወዲህ ሲል ጥበቃ የማድረግ ግዴታ አለባት።